በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999027273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት በጊዜ ግቡ። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አዋዜ ነው። ዛሬ ዕለቱ በፈረንጅ ዲሴምበር 24 2025 ሮብ የፈረንጆች ገና ዋዜማ ነው። በኢትዮጵያ ታኅሳስ 18 2018 እንደምን አደራችሁም። እንደዚሁም ሌሎች አድማጮቻችን በዓለም ዙሪያ እንዳላችሁበት ሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ ምናልባትም እንደምን አመሻችሁ። አሜሪካ ውስጥ አንድ አውሮፕላን በበረራ ላይ በተፈጠረ ድንገተኛ ሁነት ምክንያት ራሱን ያለ ፓይለት በሰላም አሳረፈ። ድንገቱ የተከሰተው ከዴንቨር አጠገብ የሚገኘው ሮኪ ማውንቴን ከተማ አየር ማረፊያ ውስጥ ነበረ። ራስ አረፈው አውሮፕላን ባለ ሁለት ሞተር ቢች ክራፍት ሱፐር ኪንግ ኤር 200 የተሰኘች ሞንሟና ነበረች። በአውሮፕላኗ ጋቢና ወይም ካቢን የነበሩትን ሁለቱን አብራሪዎች ታክቶም የተሟላ የማሳረፍ ሂደቱን ጨርሶም የአሉሚኒየም አሞራውን ከመንደርደሪያው ጋር አሳስሞና እንደርድሮ አብርዶና ፍሬን ይዞ ያስቀመጣት የሰው ልክ ማሳረፊያ የጋርሚን ኩባንያ ስሪት የሆነው ኦቶላንድ ሲስተም መሆኑ ታውቋል። ሲስተሙ እስካሁን ወደ 1700 አውሮፕላኖች ላይ መገጠሙ ታውቋል። ኩባንያው ባወጣው መግለጫ ይሄ ከጅምር እስከ ፍጻሜው ራስ አረፍ ስርዓቱ ጥቅም ላይ የዋለበት የመጀመሪያው አክቹዋል እውነተኛ ወይም ተግባራዊ ድንገተኛ ነው ብለዋል። የአውሮፕላኗ ባለቤት ቡፋሎ ሪቨር አቪዬሽን የተሰኘ አከራይ ኩባንያ ሲሆን ራስ አረፉ ስርዓት ኦቶላንድ ሲስተም ግብር ላይ የዋለው ከአስፔን በተነሳ በረራ ላይ ነበር ብለዋል። በውስጡም ያለ ሁለቱ አብራሪዎች በስተቀረ መንገደኛ አልተሳፈረም ነበር ብለዋል። የኩባንያው ዋና ሥራ አስኪያጅ ክሪስ ታውንስሌይ ሲያስረዳም አውሮፕላኗ ከአብራሪዎቹ ቁጥጥር ውጭ የሆነ ያልታዘዘም ፈጣን የአየር መሳሳት ችግር አጋጠማት ብለዋል። በዚህን ጊዜ አብራሪዎቹ ከኦክሲጅኑ መሳሳት ተነሳ በአየር እጦት ሊፈጠር ከሚችል ራስን የመሳት አደጋ ለመጠበቅ የኦክሲጅን ጭንብላቸውን ከላይ ስበው አጠለቁም። ራስ አረፉ ኦቶላንድ ሲስተም ጋቢናው ውስጥ ያለውን የደህንነት ደረጃ ያልጠበቀ ከፍታ ግምት ውስጥ አስገብቶ በአብራሪዎቹ ምትክ የሰማዩን አሞራ የማሳረፊያ እርፍ በበላይነት ጨበጠ ብሏል። የተቀነበሉት ፓይለቶችም ዕጣ ፈንታቸውን ለማሽኑ ባልደረባቸው ሰጥተው
ዊ ትረስት ዩ ቤቢ ሲሉ ፈቀዱለት። ሂድ እንግዲህ ወንድም ዓለም እግዚአብሔር ይከተል እንደማለት ነው። ፓይለቶቹ ይህን ቆራጥ ውሳኔ ለመውሰድና ደምና ሥጋ አልቦ የማሽን አብራሪውን የበረራ ኃላፊነት ለማቀዳጀት አንድ ቀይ ቁልፍ መጫን ነበረባቸው። ጫን አሉት። ወዲያውም የአውሮፕላኑ ራስ አረፍ ሥርዓት ካለበት አቅጣጫ በመነሳት ተስማሚውን አየር ማረፊያ መርጦ አውሮፕላኗን ደገናትና ለአየር ትራፊክ መቆጣጠሪያዎች በሬዲዮ ማሳወቅ ጀመረ። ፓይለት ኢንካፓሲቴሽን አላቸው። አብራሪዎቹ ተስኗቸዋል ማለት ነበረ። ቀኑ ከዛሬ 4 ቀን በፊት ቅዳሜ ነበረ። አውሮፕላኗ ቀይ መብራት ብልጭ ድርግም እያደረገች ነው። አውሮፕላኗን እስከ መንገደኞቿ ሙሉ ደህንነት በክፉ ቀን አንከብክበው በሰላም እንዲያሳርፍ የተሠራው ነፍስ አልባው አብራሪም በዙሪያው ላሉት ወይም ሊኖሩ ለሚችሉ ሌሎች ሰማይ ላይ የሚገኙ መሬት ላይ ያሉትንም ጨምሮ ፓይለቶች ያለበትን ድንገተኛ ሁኔታ በሬዲዮ አስገነዘባቸው። ኢመርጀንሲ ኦቶላንድ ኢዝ ሌስ ዛን 1 ሚኒት ኦን ራንዌይ 30 ራይት አላቸው። ከአንድ ደቂቃ ባነሰ ጊዜ ውስጥ መንደርደሪያ 30 ላይ ድንገተኛ ራስ አረፍ አድርጋለሁ ማለቱ ነው። የአውሮፕላኗ ባለቤት ቡፋሎ ሪቨር አቪዬሽን ሥራ አስኪያጅ አውቶማቲኩ የፓይለት መሳን አድርጎ ማቅረቡ ትክክል አይደለም ብለዋል። የጋርሚን የአደጋ ጊዜ ሥርዓት አውቶማቲክ ተግባቦትና አስቀድሞ የተዘጋጀ የሬዲዮ ግንኙነት መልእክት ጉዳይ ሆኖ ነው እንጂ ብለዋል። ሲቀጥልም የኦክሲጅን ጭንብል ያጠለቁት ፓይለቶች በወቅቱ ጤነኞችና እንደ ቆቅ የነቁ ነበሩ። የአውቶማቲክ አሳራፊውን ሥራ በሚገባ እንዲወጣ የሚያደርጉትን ቅድመ ዝግጅቶችና አስፈላጊ ጥንቃቄዎችን ሁሉ ወስደዋል በሰለጠኑት መሠረት ብለዋል። የፌዴሬሽን በረራ አስተዳደር ድንገቱን እየመረመረ ነው። ይህ በእንዲህ እንዳለ ግን አጅሬ ራስ አረፍ ኦተላንድ አውሮፕላኗን በአየር ማረፊያው መንደርደሪያ 30 ላይ ያለምንም እንከን ሸረር አድርጎ በማሳረፍ ታሪክ ሰርቷል። ኢሳያስ እንግዲህ እዚህ ድረስ ነው የቴክኖሎጂውን መርታ። መልካም ወሬ ምንም መንገደኞች ያልጫነም ነበረ። በአጋጣሚ አስፔን ከሚባል ቦታ የመጣ በረራ ነበረ እና ያው በዜናው ላይም እንደሰማ 2 ፓይለቶች ብቻ ናቸው የካቢን ውስጥ ያሉት አብራሪ በቦታቸው እና በተረፈ አውሮፕላኑ ባዶ ነበረ እና ይህ ኦቶላንድ ወይም አውቶማቲክ ፓይለት ማሳረፊያ ሲስተም ኃላፊነቱን ሲረከብ በሰማው መንገድ አስፈላጊ የሬዲዮ ግንኙነቶችን እያደረገ በወቅቱ ከነበረበት አቅጣጫ ከፍታ ጋር ትክክለኛ ያለውን አየር ማረፊያ መርጦ ነው። ምናልባት አሁን ያልኩ የአየር ማረፊያ ሁኔታም ይሄን ለማድረግ ማያስችለው ቢሆን ኖሮ ውሳኔ ወስዶ አውሮፕላኑን አዙሮ ወደ ተሻለው አየር ማረፊያ የመውሰድ አቅም ሁሉ ነበረው እና ይሄን የሚያደርገው እከሌ ብለን ማጠራው ማሽን ነው እና ሪሊ አስገራሚ ነው። አዎ በጣም የሚገርም በጣም እና በውስጡ መንገደኞች ቢኖሩ ኖሮ እና ልክ እንግዲህ ኢንጌጅ ስታደርገው አውቶማቲኩን ራሱ እንዲያሳርፍ ስታስገባው ያለው መረዳት ስጋ ለበሶቹ ፓይለቶች ችግር ውስጥ ናቸው፣ ስራቸውን ሊወጡ የማይችሉበት ሁኔታ ውስጥ ናቸው ብሎ ስላመነ ነው። ፕሮግራም ሊሆነው እንደዚህ ነው። እሱ አውሮፕላኗን እንዲረከብ ሊደረግ የሚችለው አብራሪዎቹ በራሳቸው ሊፈጽሙት የማይችሉበት ሁኔታ ውስጥ ናቸው በሚል መንገድ ነው ፕሮግራም ሊሆነው። ለዚህ ነው ፓይለቶቹ ተስኗቸዋል እንጂ አልተሳናቸውም። እና በዚህ አይነት ሁኔታ ውስጥ ግን ለአደጋ ጊዜ እንደመሰራቱ ሌትሴ ፓይለቶቹም በዛ ሰዓት ይህን ማድረግ የማይችሉበት ሁኔታ ውስጥ ናቸው እንበል፣ ወይ ህሊናቸውን
እየሳቱ ስለመጡ የኦክሲጅን ሁኔታ ወይም የተለያየ ምክንያት ተደርጎ መንገደኞቻቸውን ለማዳን እነሱ ባልቻሉበት ሁኔታ አደራና ኃላፊነቱን ሰጥተውታል ብለን እናስብ። ለዚህ ራስ አረፍ ሲስተም እና በውስጡ መንገደኞች ደግሞ እንዳሉ አስብ። 70-80 መንገደኞች እንዳሉ አስብ። የ70-80 ሰዎች ህይወት ነው፣ የፓይለቶቹን ህይወት ጨምሮ ማለት ነው። ስለዚህ በሚገባ ያንን ኃላፊነቱን ተረክበው በሰላም መሬት ላይ ቁጭ ያደረጋቸው ማለት ነው። እና በእውነት ለሰው ልጅ አንድ ጭብጨባ ያስፈልገዋል። በጣም አለም። እኔም ዜናውን እንደሰማሁት በጣም የገረመኝ ነገር ምንድን ነው? አንድ የኦክሲጅን እጥረት መፈጠሩ፣ ሁለት ግን የኦክሲጅን እጥረት ቢፈጠርም ፓይለቶቹ ማከናወን የሚገባቸው ለምሳሌ እነሱን ተክቶ ማሽኑ እንዲሰራ ሲፈቅዱለት ማከናወን የሚገባቸውን ተግባራቶች ሁሉ አከናውነዋል። ከዛ በኋላ ግን ፓይለቶቹ ራሳቸውን ስተው ነበር ማለት ነው። ሙሉ በሙሉ አምነውት ዝም ያሉት ራሳቸውን ስተው ነበር አለም። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል ነው። ራስ ከመሳት ጋር ምንም አይገናኝም። ጠጋ ብለህ ስታየው ምንድን ነው የሚለው የሚያስረዳው? ለምሳሌ የበረራ ሁኔታው የአየር ጸባዩ ሙሉ በሙሉ በጭጋግ የተሸፈነ ሆኖ የግድ በዛ ሁኔታ ውስጥ ማሳረፍ ቢኖርብህ የፓይለቱ አየር ማረፊያውን ሊያይ አይችልም በአይኑ እና ሊያይ ቢችል እንኳ ምናልባት የተወሰኑ ሴኮንዶች ሲቀሩ አውሮፕላኑ ደረጃ በደረጃ እንግዲህ ከሆነ ቦታ ነው የሚጀምሩት። ልብ አድርግ፣ አላቆም ቴክኒካል ነው። ፓይለቱ አውሮፕላኑን የማሳረፍ ሂደት የሚጀምርበት ቦታ አለ ከአየር ማረፊያው ርቀት ጋር ተያይዞ እና የተወሰነ ጫማ 50 ጫማ ይመስለኛል እየወረደ ነው የሚመጣው እዚህ መንደርደሪያ ላይ ለመቀመጥ ማለት ነው። ስለዚህ አሁን በዚህ ሂደት ውስጥ መንደርደሪያውን ሊያየው የሚችለው ልክ ሊነኳ አካባቢ 5 ምናምን ሴኮንድ ሲቀረው ብቻ የሚሆንበት ሁኔታ ይፈጠራል እና ያን ጊዜ ዙሪያ ገባውን ለመቆጣጠር እንደ ሰው ስለሚያስቸግረው አውሮፕላኗን ስቲል እየተቆጣጠረ ለኦቶላንዱ ሊሰጠው ይችላል። ለራስ አረፉ ስርዓት ኃላፊነቱን ሊሰጠው ይችላል። ያ ሲስተም ማሽን ነው እና ከሰዋዊ መንገድ ውጭ ነው የሚረዳው ማለት ነው። እኛም ማናየው ያህል ማሽን ነው። ስለዚህ ለዚህ ሰጠውና ስቲል ግን ፓይለቶች ሁሉን ነገር ይቆጣጠራሉ ማለት ነው። ሁሉን ነገር ይቆጣጠራሉ። አንዳንድ ያልተጠበቁ ሁኔታዎች ቢመጡ አውሮፕላኑን ለመቆጣጠር በሚያስችላቸው ሁኔታ ላይ ሆነው ነው የሚሰጡት እና የግድ ግን ቅድም እንዳልኩ እንደዛ አይነት ሁኔታ ሲፈጠር ከነሱ ማሽኑ ይመረጣል። ግን ይሄም ሆኖ አሁን እንደሰማው ወደ 1700 አውሮፕላኖች ተገጥሞላቸዋል ይልሃል። አውቶማቲክ በራሱ በአውቶማቲክ ፓይለት ሲያርፍ የመጀመሪያው ነው እና በጣም የሚደንቅ ነው። በጣም የሚደንቅ ነው። ከአሁን ቀደም እንግዲህ ኢትዮጵያ ውስጥ እንደምታስታውሰው ከኢትዮጵያ አየር መንገድ ተነስቶ ወደ 6 እንኳን ደቂቃ ሳይበር
አውሮፕላኑ በራሱ ጊዜ አደጋ ደርሶብኛል ብሎ ራሱን ፈጥፍጦ ነበር እንደምታስታውሰውና አሁን ይሄኛው ተሞክሮ ግን በጣም እጅግ በጣም የተሳካ በራሱ ጊዜ የተሰጠውን መረጃ በመቀበል ማሳረፉ በአየር ቴክኖሎጂው ላይ ትልቅ እምርታ ነው ብለን መውሰድ የምንችልበት ሁኔታዎች አሉ ማለት እኮ ነው ዓለም። በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999027273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት። በጊዜ ግቡ። ትልቅ መርታ ነው። በነገራችን ላይ አሁን አርቲፊሻል ኢንቴሊጀንስ ብዙ ነገሮችን ያለበት ሁኔታ የጊዜው እየዳበረ የመጣ አስገራሚ ቴክኖሎጂ ወደፊት ብዙ ስራዎችን እየተቆጣጠረ ይሄዳል እና ይቆጣጠራቸዋል፣ ተክቶ ይሰራቸዋል ከሚባሉ ዘርፎች አንዱ በረራ ነው። በሕክምናው ዘርፍ በትምህርት ብዙ ተክቶ የሰው ልጅ በተሻለ ሁኔታ ተክቶ ይሰራል ተብሎ ነው ወደፊት ከጥቂት ዓመታት ወይም 10 ዓመታት በኋላ የሚጠበቀው ኢሳያስ። ስለዚህ የዛን ጅማሮ እያየን ነው በአስደናቂ ሁኔታ። አውሮፕላን በጣም የሚመረጥ በጣም ፈጣኑ የመገናኛ መንገድ ነው። በፊዚካል በሆነ መንገድ ማለት ነው። በአካል ከቦታ ቦታ የምትገናኝበት ፈጣኑ መንገድ እሱ ነው እና የባህሪ ሆኖ ግን ችግሮች በሚፈጠሩበት ጊዜ ከፓይለቶች ቁጥጥር የሆኑ ሁኔታዎች በሚፈጠሩበት ጊዜ ያው እጣ ፈንታ መጥፎ ነው። የሰው ልጅ ከዛን ያህል ከፍታ አሽቆልቁሎ መጥቶ የሚተርፍበት መንገድ የለም እና ይሄ ነው የተለየ የሚያደርገው አውሮፕላንን። በነገራችን ላይ ይሄ ነው አሁን እዚህ ኢትዮጵያ ውስጥ ቦይንግ ስንት ላይ ነበረ የደረሰው አደጋ ከዚህ ሲስተም ጋር ከዚህ ከኦቶላንድ ሲስተም ጋር ልክ ነው፣ ተመሳሳይ ነው። የሶፍትዌር ችግር ኖሮ ነው እንጂ ስሪቱ ላይ ሐሳቡ ድንቅ ነው። ኢሳያስ አውሮፕላኑ አንዴ መሬትን ከለቀቀ በኋላ ለተለያዩ የተፈጥሮ ክስተቶች እና እጣ ፈንታም ተላልፎ የተሰጠ ነው። እዚህ ውስጥ ነው ፓይለቱን እና አውሮፕላኑን ሚናቸውን የምጠበቀው ማለት ነው። ሁሉ ነገር አልጋ በአልጋ ሄድም። አንዳንዴ ውሽንፍሩ፣ አውሎ ንፋሱ፣ ዝናቡ፣ ካፊያው፣ ምኑ፣ ደመናው ብዙ ነገር ይፈጥራሉ። ብዙ ነገር አለው እና በዛም ትርምስ ውስጥ ይሄ የአሉሚኒየም አሞራ ሲሄድ ፓይለቱ የሰለጠነባቸው ብዙ ነገሮች አሉ። አውሮፕላኑን አስማምቶ አገናዝቦ አቻችሎ ይዞ ለመሄድ ማለት ነው። የሚረዱት ስርዓቶች አሉ። ግን በዚህ መሃል የአውሮፕላኑ የበረራ አካሄድ ወይም በረራ አፍንጫው፣ እኛ እንግዲህ በተራ ቋንቋ ነው የምንናገረው፣ ሽቅብ በሚሄድበት ጊዜ ይሄ ስቶልድ የሚሉት ነገር አለ። አውሮፕላኑ አፍንጫው በጣም ወደ ሰማይ ከተደገነና ጭራው ወደ ታች ከወረደ እንዴት አድርገን እናስቀምጠው? በተራ ቋንቋ ነው የምንሄደው ኢሳያስ። አውሮፕላኑ ነዳጅ የማያገኝበት ሁኔታ ሊፈጠር ይችላል ማለት ነው።
ወደ መሬት ነው የሚከሰከሰው። እንደዚህ አይነት ሁኔታ የሚፈጠርበት ምክንያት አለ። ይህንን ለማስረዳት ያስቸግራል። እንደዚህ አይነት ሁኔታ በሚከሰትበት ጊዜ የአውሮፕላኑ አፍንጫን ወደ ሰው ያለ መሆን ካለበት በላይ የሚደግነው እና ወደ ታች እንደዚህ አይነት ሁኔታ በሚፈጠርበት ጊዜ ያ ሲስተም የአውሮፕላኑን አፍንጫ ወደ ታች ይስብላቸዋል ማለት ነው ለፓይለቶቹ እና አውሮፕላኑን በተገቢው መንገድ አየር ላይ ያስተኛላቸዋል ማለት ነው። ጉዞው እንዳይስተጓጎል፣ አውሮፕላኑ እንዳይከሰከስ በማድረግ ጉዞው እንዲቀጥል ጣልቃ መግባት የሚችል አዳኝ ነው ማለት ነው። አየህ፣ የአውሮፕላኑ ስቶል የሚያደርግበት ሁኔታ ሲፈጠር ፓይለቶቹ ይሄንን ሲስተም እድሉን በመስጠት አውሮፕላናቸውን በትክክለኛው መደላደል ላይ ያስቀምጠዋል ማለት ነው በበረራ ወቅት። ለዚህ ታስቦ የተሰራ የቴክኖሎጂ ትሩፋት ነበረ። ችግሩ ግን ቅድም ይሄ አውሮፕላን ኦቶላንዱ እንደተሰጠው ያለው መረዳት ካቢን ውስጥ ይሄ እንግዲህ የአየር ምንድነው የኦክሲጅን መጠን መቀነስ ማለት ነው። ዲፕሬዠራይዝድ መሆን ይሉታል እነሱ አብራሪዎቹ። ይሄ የሚሆነው ብዙ ጊዜ ከ10 ሺህ ጫማ በላይ አውሮፕላኑ በሚሄድበት ጊዜ ፕሬዠራይዝድ ይሆናል። የአየሩ አውሮፕላን ውስጥ ያለው የኦክሲጅን አቅርቦት መጠን ይስተካከላል ማለት ነው። ምንድን ነው ይባለው ያስረዱ እንግዲህ እነሱ በሰዓታቸው እንዳይፈጠር አውሮፕላኑ ፕሬዠራይዝድ ይሆናል። አሁን የአውሮፕላኑ ከፍታ ከ10 ሺህ በላይ ሲሄድ የኦክሲጅን መጠኑ እየሳሳ ነው የሚሄደው። የኦክሲጅን መጠኑ እየሳሳ ሲሄድ ደግሞ ኦክሲጅን የምናገኘው ኦክሲጅን እጥረት ብዙ ሰዎችን የራስን እስከ መሳት ውስጥ ሊያስገባ ይችላል። አይደለም? ይሄ ተፈጥሯዊ ነው። ስለዚህ ያ እንዳይከሰት አውሮፕላኑ ከ10 ሺህ ጫማ በላይ ሲሄድ ያለው የአየር ሁኔታ የሳሳ ቢሆንም አውሮፕላን ግን ኦክሲጅን በራሱ በሲስተም ውስጥ ኦክሲጅን ተሟልቶ ነው የምትሄደው። ከዛ ስትሆን ምንድነው የኦክሲጅን እንትን ከላይ ያወርዱልሃል። እሱን ታስገባለህ ማለት ነው። እሱን ትተነፍሳለህ። ኦክሲጅን ትተነፍሳለህ ማለት ነው። አውሮፕላኑን አርቲፊሻል ኦክሲጅን ማለት ነው። ያው በአውሮፕላኑ ሲስተም ውስጥ ኦክሲጅን እንድታገኝ አድርገዋል። ስታወርደው ኦክሲጅን ታገኛለት፣ እየተነፈስክ ነው የምትሄደው። አውሮፕላኑ ከዚህ ከፍታ በታች እስኪመጣ ድረስ ማለት ነው። ይሄን ልክ ነኝ ማለት አይደለም። ብቻ ከ10 ሺህ ጫማ በላይ ሲሆን የአየር ሁኔታ በጣም ነው የሚቀይረው እና ይህንን ለማስተካከል ለምሳሌ አውሮፕላኑ ከዛ በላይ በከፍታ መሄድ ካለበት የሚሄድበት ሁኔታ ከተፈጠረ የአውሮፕላኑ ባህሪ ወይም የበረራው አስገዳጅ ሁኔታ ሆኖ አላቅም ከዚህ ጋር ቢደረግ ኦክሲጅን እንድታገኝ ይደረጋል ማለት ነው። ከዛም በታች ስትሄድ ዞሮ ዞሮ የአውሮፕላኑን የኦክሲጅን መጠን ሁሌ ይቆጣጠሩታል። ፕሬዠራይዝ አደረጉ ማለት የአየር ሁኔታውን ውስጡን ይቆጣጠሩታል ማለት ነው። አሁን እነዚህ አብራሪዎች እየሄዱ ያንን እነሱ ባላዘዙት ሁኔታ የአውሮፕላኑ ይሄ የነበረው የኦክሲጅን መጠን ሳስቷል አውሮፕላን ውስጥ። ስለዚህ ይህን ለመቋቋም ኦክሲጅናቸውን ማድረግ ነበረባቸው አብራሪዎቹ። ኦክሲጅን ማስካቸውን ካደረጉ በኋላ ግን አውሮፕላኑን ለመቆጣጠር ሙሉ ብቃት አላቸው እና ብቃታቸው ባልተጓደለበት ሁኔታ ኦቶላንዱን ተቆጣጥረው ስራውን እንዲሰራ የሚያስችለውን ሁኔታ ፈጥረው ነው የሰጡት እና ግን ልክ እነሱ እንዳበሩት እሱ የወሰደው ግንዛቤም ይሄ ነው። አየህ፣ ይሄ አውቶላንድ የወሰደው ትክክለኛ ግንዛቤ ነው የወሰደው። እነሱ በሙሉ ንቃት የሚገኙ ቢሆንም ለሱ ሲሰጡት ፓይለቶቹ ራሳቸው ሊያደርጉ የማይችሉበት ሁኔታ ተፈጥሯል ማለት ነው። ይሄ ነው የእሱ ግንዛቤ። ስለዚህ ወዲያውኑ ስራውን ተክቶ በሚገባ ሊወስድ ችሏል።
የእኛም ያ በጣም የሚዘገንን አደጋ ሊደርስ የቻለው ከሶፍትዌር ችግር ነው፣ የቦይንግ ችግር ነው። የራሱ ከሶፍትዌር ችግር ነው፣ ከስሪቱ ማለት ነው። ልክ ኦቶላንድም ችግር ቢኖረው አውሮፕላኑ ይከሰክሰው ነበር ማለት ነው። ችግር መኖር የለበትም። በተሟላ ስራውን መስራት የሚችል ሲስተም ነው የኛው። ያኛው ችግር ስላለበት ነው ያ ሊፈጠር የቻለው። ስለዚህ አውሮፕላኑ በትክክል እየሄደ የነበረን አውሮፕላን፣ በስርዓቱ ይበር የነበረን አውሮፕላን ስቶልድ ሊሆን ነው የሚል መረዳት ይዞ የእሱ ደግሞ መጥፎነቱ ፓይለቶቹ ይህን ስራ ስራልኝ ብለው እስኪሰጡት የማይጠብቅ መሆኑ ነው። ኢሳያስ ገባ ራሱ ሁኔታዎችን አገናዝቦና አንብቦ አውሮፕላኑ ከፓይለቶቹ ቁጥጥር ውጭ ሆኗል፣ ኤኒ ሚኒት ወደ መሬት በቁመቱ ሊከሰከስ ይችላል ብሎ አምኖ ራሱ ነው አውሮፕላኑን የሚቆጣጠረው ያለ ፓይለቶቹ ፍቃድ። አውቶማቲክ ነው። ይሄ ነው አደጋውን ያመጣው። ስለዚህ ፓይለቶቹ ይሄንን ሁኔታ ለመመለስ አውሮፕላናቸውን አስተካክለው የበረራ ክሩዚንግ እሱን አስተካክለው ራሳቸውንና መንገደኞቹን ለማዳን እየሞከሩ እያሉ ነው ልክ እንደ አፍንጫውን ይዞ ቁልቁል ወደ መሬት ይዞባቸው የወደቀው እንጂ እቅዱን ስታየው ግን የስሪቱን መንፈስ ስታየው ግን እንዲህ አይነት ሁኔታ በተፈጠረ ጊዜ በትክክል አንብቦ በትክክል ሊሰራ በሚችልበት ሁኔታ በተለይ ከፓይለቱ ጋር በፓይለቱ መታዘዝ የሚችል ፓይለቱ ሊያወጣው የሚችል ለምሳሌ ይሄ ማሳረፊያው ምንድነው? ይሄ አውሮፕላኑ ስቶልድ እንዳይሆን ለማድረግ ራሱ ጣልቃ ገብቶ ነገሮችን መቆጣጠር እንደጀመረ ፓይለቶቹ ደግሞ ትክክለኛ ሰዓት ትክክል አለመሆን አድርገው ዲስኢንጌጅ ለማድረግ ይሄንን ሶፍትዌር ከስራ ውጭ ለማግለል የሚያስችላቸው አሰራር ወይም ቁልፍ ቢሆን ኖሮ ፓይለቶቹ ያንን አደጋ መቀልበስ ይችሉ ነበር። ይሄን ማድረግ አይፈቅድላቸውም ሲስተሙ። በዛ ምክንያት ነው ያ ትራጀዲ የተፈጠረው። እና በሱ ተቃራኒ ደግሞ ቅዳሜ ዕለት እንግዲህ የሰማው ኦቶላንድ በስራውን ተረክበው በሚገባ ያንን ማሽን በዛ ፍጥነቱን ተቆጣጥሮ አስተራረፉን ጠብቆ በሰላም ማሳረፍ ችሏል። እና ቅድም እንዳልነው ለሰው ልጅ ጭብጨባ ይገባዋል። ኢሳያስ አለም መቼስ በዚህ በአየር ቴክኖሎጂው ላይ ትልቅ እመርታ የሚያሳይ ቴክኖሎጂ ነው የተፈጠረው። ከዚህ በኋላ እንግዲህ ብዙ አደጋዎችን የመቆጣጠር እድል ይኖረዋል ብለን እናስባለን። አለም የፈረንጆች ገናን እንዴት ነው የምታስበው? የፈረንጆች ገና ትልቅ በዓል ነው። በዛ በፈረንጅ ዘመን ለሚያከብሩ በተለይ ምናልባት በዚህ በሀገራችን ውስጥ የሚገኙ የተለያዩ ሀገር ዜጎች አሉ፣ ኤምባሲዎች አሉ። በመላው ዓለም ደግሞ የሚገኙ ኢትዮጵያውያን መቼም ሮም ስትኖር እንደ ሮማውያን ሁን ይባላል በአባባል። ስለዚህ ባሉበት አገር ደግሞ በተለይ በአውሮፓ እንዲሁም በአሜሪካ የፈረንጆች ገና እኛ የምንለውን ለእነሱ መደበኛም ገና ነው ብዬ ነው የማምነው። ስለዚህ መልካም የገና በዓል ይሆንላችሁ እላለሁ። የሀበሻን ሰው ደግሞ ራሳችንን ጨምሮ ታኅሳስ 29 እንገናኝ ነው የምለው። አለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን፣ ሌላም
የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የሕፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999 027273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት። በጊዜ ግቡ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና